ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሃርቪ ኤሊየት በሊቨርፑል ሁለተኛ እድል ተሰጥቶኛል የሚል አስተያየትን ሰጥቷል። አንዶኒ ኢራዮላም ጆ ጎሜዝ ለአንድ ወር ያህል ከሜዳ እንደሚርቅ እየተናገሩ ይገኛሉ። እንደዚሁም ማቲያስ ፈርናንዴዝ ፓርዶም ለሊል ልቀቁኝ የሚል ጥያቄ አቅርቧል እየተባለ ይገኛል። በተጨማሪም ሄንደርሰንን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናቀና ይሆናል። አብራችሁን ቆዩ። በመጀመሪያም ጆርዳን ሄንደርሰንን ነው የምንመለከተው። በዛሬው ዕለት በወጡት ዘገቦች መሰረት እንደዚሁም ጆርዳን ሄንደርሰንና ብሬንትፎርዶች ይፋ ባደረጉት መሰረት ጆርዳን ሄንደርሰንና ብሬንትፎርድ በስምምነት የነበራቸውን ኮንትራት መቅደድ ችሏል። እንደሚታወቀው ሄንደርሰን በ2025 የክረምት የዝውውር መስኮት ነበረ ከአያክስ በነጻ ዝውውር ብሬንትፎርድን በ2 ዓመት ኮንትራት መቀላቀል የቻለው። ያለፈውንም ሲዝን የ2025/26 የውድድር ዘመንንም በብሬንትፎርድ መቆየት ችሎ ነበር። ቀሪም የ1 ዓመት ኮንትራት ነበረው። ነገር ግን በስምምነት ይህንን ኮንትራታቸውን መቅደድ ችሏል። እንደሚታወቀው ከጥቂት ቀናቶች በፊት ቼልሲዎች ሄንደርሰንን ማስፈረም እንደሚፈልጉ እንደዚሁም ደግሞ አንዳንድ እንቅስቃሴዎችም እንደጀመሩም ሲነገር ነበረ። በዛሬው ዕለት ደግሞ ሄንደርሰን በብሬንትፎርድ የሚያቆየውን ኮንትራት በስምምነት መቅደዱ ምናልባትም ወደ ቼልሲ የሚያደርገው ዝውውር ሊጠናቀቅ መቃረቡን የሚያሳይ እንደሆነ ነው እየተነገረ የሚገኘው እና ምናልባትም በቀጣይ ሲዝን ሄንደርሰንን በቼልሲ ማሊያ ልንመለከት የምንችልበት ከፍተኛ እድል አለ ተብሏል። በስተመጨረሻ ምናልባት ሄንደርሰን ቼልሲን የሚቀላቀል ከሆነ በሊቨርፑል ደጋፊዎች ዘንድ ተቀባይነትን ያገኛል ተብሎ አይጠበቅም። ምናልባትም በሊቨርፑል የነበረውን ሌጋሲ ወይም ደግሞ ታሪክ ሙሉ ለሙሉ ጥላሸት ባይቀባበትም ነገር ግን ጥቁር ጠባሳ ጥሎበት ያልፋል ተብሎ ነው የሚጠበቀው። ምክንያቱም በሊቨርፑልና በቼልሲ መካከል ትልቅ ባላንጣነት አለ። በእርግጥ እንደ ኤቨርተንና እንደ ማንቸስተር ዩናይትድ ትልቅ ላይሆን ይችላል። ነገር ግን ከነሱ በመቀጠል በመካከላቸው ትልቅ ባላንጣነት አለ። በተለይ ደግሞ ከ2004/5 የውድድር ዘመን ጀምሮ ይህንን የባላንጣነት በደንብ ስንመለከተው መቆየት ችለናል። እናም ሄንደርሰን ወደ ቼልሲ የሚዘዋወር ከሆነ በሊቨርፑል ደጋፊዎች ዘንድ ተቃውሞ ሊያጋጥመው ይችላል። በእርግጥ ከዚህ ቀደም የተለያዩ ተጫዋቾች በሊቨርፑል ተጫውተው ወደ ቼልሲ ሲዘዋወሩ መመልከት ችለናል። አሁን ለምሳሌ ቶሬዝ ከሊቨርፑል በቀጥታ ወደ ቼልሲ መዘዋወር የቻለ ተጫዋች ነው የነበረው። በዛ ጊዜም እንግዲህ የሊቨርፑል ደጋፊዎች ትልቅ ተቃውሞም ሲያደርሱበት መመልከት ችለናል። ቂምም ቋጥሮበትም ነበር። ነገር ግን በቅርብ ጊዜ በተደረገው የገቢ ማሰባሰቢያ ጨዋታ ላይ ግን ይህንን ቂም ረስተው በስነስርዓት እንደተቀበሉት መመልከት ችለናል። ነገር ግን ረዥም ዓመት ፈጅቶባቸዋል ይህንን ተጫዋች ይቅር ለማለት። ሄንደርሰን ደግሞ ከቶሬዝ የበለጠ ሌጀንድ የሚባል ተጫዋች ነውና ወደ ቼልሲ መቀላቀሉ አብዛኛውን የሊቨርፑል ደጋፊ ላያስደስት ይችላል ተብሎ ይጠበቃል። እና ምናልባትም በአንፊልድ በሚደረገው የሊቨርፑልና የቼልሲ ጨዋታ ላይ ተቃውሞ ሊደርስበት ይችላል። እንደምታስታውሱት በ2025/26 የውድድር ዘመን የመጨረሻ ቀን በአንፊልድ የተደረገው ጨዋታ ላይ ሊቨርፑል ከብሬንትፎርድ ጋር ነበረ የተገናኙት። በዛ ሰዓትም እንግዲህ ለሄንደርሰን ጥሩ የሚባል አሸኛኘትን አድርገውለት ነበረ። ያንን ነገር ግን በቼልሲ ጨዋታ ላይ ይጠብቋል ተብሎ አይጠበቅም። ምናልባትም አንዳንድ ተቃውሞችም ሲደርሱበት ልንመለከት የምንችልበትም ከፍተኛ እድል አለ ተብሎ ይጠበቃል። በመቀጠልም ከትናንትና ምሽት ጨዋታ በኋላ ስለተፈጠረው ነገር ነው የምንመለከተው። ትናንትና እንግዲህ ሊቨርፑል ሬክሰንን 1-0 ካሸነፈ በኋላ ከርቲስ ጆንስና ዶሚኒክ ሶብዝ ላይ ሜዳ ላይ ሲጨቃጨቁ መመልከት ችለናል። በእርግጥ ብዙ ሰዎች እንግዲህ የተለያየ መላምቶችን እያስቀመጡ ነው የሚገኙት። ከመላምቶቹ መካከል አንደኛው ዶሚኒክ ሶብዝ ላይ ከሜዳ ተቀይሮ ሲወጣ የአምበልነት አርም ባንዱን ለሲሚካስ ነበረ የሰጠውና ያ ደግሞ ከርቲስ ጆንስን እንዳላስደሰተ ነው እየተነገረ የሚገኘው። በዛ ምክንያት ሊሆን ይችላል ሲጨቃጨቁ የነበሩት እየተባለ ይገኛል። አንዳንድ ቪዲዮዎችን ከተመለከታችሁ እንግዲህ የሌለ ጭቅጭቅ ውስጥ ነበረ ሲገቡ የተመለከትናቸው። በመሀል እንግዲህ ፍሪምፖንግ ከርቲስ ጆንስን ለማረጋጋት ጥረት ሲያደርግ ተመልክተናል። እንደዛም ቢሆንም ግን የከርቲስ ጆንስን ንዴት በቀላሉ ሊበርድለት አልቻለምና ለረዥም ደቂቆች ያህል እንደዚሁ ሲጨቃጨቁ መመልከት ችለናል። በእርግጥ በዚህ ሰዓት ላይ በዛ ዙሪያ የወጡ አዳዲስ መረጃዎች የሉም። ነገር ግን ሰዎች ምናልባትም አርም ባንዱን ለኮስታስ ሲሚካስ ስለሰጠ ሊሆን ይችላል ነው እየተባለ የሚገኘው። እውነታውን እንግዲህ እነሱ ናቸው የሚያውቁት። ምናልባት በቀጣይ በዚህ ዙሪያ የሚወጡ ነገሮች አዳዲስ ነገሮች ካሉ ወደ እናንተ ይዤላቸው የሚመጣ ይሆናል። ነገር ግን በትናንትናው ጨዋታ ከጨዋታው መጠናቀቅ በኋላ ዶሚኒክ ሶብዝ ላይና ከርቲስ ጆንስ ሜዳ ላይ በደንብ ሲጨቃጨቁ መመልከት ችለናል። በመቀጠልም ሌኪፕ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ሌኪፕ ዘገባ ከሆነ ሊቨርፑሎች በቅርበት እየተመለከቱት የሚገኘው የሊል ተጫዋች ለሊሎች የልቀቁኝ ጥያቄ አቅርቧል እያለን ይገኛል። ይህ ተጫዋች እንግዲህ ማቲያስ
ማቲያስ ፈርናንዴዝ ፓርዶ ነው። ይህ 21 ዓመት ወጣት ተጫዋች ሌሎች ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም ከተባለ በኋላ ሌሎች እንዲለቁት ጥያቄ አቅርቧል እየተባለ ይገኛል። እንደሚታወቀው እንግዲህ ይህንን ተጫዋች ከሊቨርፑል በተጨማሪም አርሰናል፣ ቼልሲ እንደዚሁም ደግሞ አትሌቲኮ ማድሪዶችም በቅርበት እየተከታተሉት ነው የሚገኙት። በዋነኝነት እንግዲህ ይህ ተጫዋች በግራ ክንፍ በኩል ነው የሚጫወተው። ከዛ በተጨማሪም ግን 9 ቁጥር ቦታና በቀኝ ክንፍ በኩል መጮት የሚችል ተጫዋች እንደሆነ ነው እየተነገረ የሚገኘው። እናም ሊቨርፑሎች እንግዲህ የክንፍ ቦታውን ለማጠናከር የተለያዩ ተጫዋቾችን በቅርበት እየተመለከቱ ነው የሚገኙት። ከነዚህ መካከል ደግሞ አንደኛው ማቲያስ ፈርናንዴዝ ፓርዶ ነው። በተለይ ከጥቂት ቀናቶች ከጥቂት ሳምንታት በፊት የወጡትን መረጃዎች ከተመለከታችሁ ሊቨርፑሎች የአንዲ አሜንዴንና ብራድሊ ባርኮላን ማስፈረም የማይችሉ ከሆነ ሌሎች 3 ተጫዋቾችን እንደ አማራጭ ይዟል። ከነዚህ 3 አማራጮች መካከል ደግሞ አንደኛው ማቲያስ ፈርናንዴዝ ፓርዶ ነው። በእርግጥ በዚህ ሰዓት ሊቨርፑሎች ምንም አይነት እንቅስቃሴን እያደረጉ አይደለም የሚገኘው። ነገር ግን ምናልባት የብራድሊ ባርኮላ የዝውውር ሂደት ካልተሳካላቸው እንደዚሁም ደግሞ ብራድሊ ባርኮላንም አስፈረመውት እንደነ ኮዲ ጋክፖ አይነት ተጫዋቾች ክለቡን የሚለቁ ከሆነ ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ ግን ተብሎ ይጠበቃል። ይህ ተጫዋች እንግዲህ ለሊል በአጠቃላይ 71 ጨዋታዎችን ማድረግ ሲችል 12 ግቦችንና 11 አሲስቶችን ማስመዝገብ ችሏል። ይህ ማለት እንግዲህ በ71 ጨዋታ 23 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። እንደዚሁም በተጠናቀቀውም የ2025/26 የውድድር ዘመን ለሊል 41 ጨዋታዎችን ማድረግ ሲችል 8 ግቦችንና 6 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በእርግጥ በጣም ብዙ ጎሎችን ወይም ደግሞ ብዙ አሲስቶችን የሚያደርግ ተጫዋች አይደለም። ነገር ግን ለወደፊቱ ብዙ ጎሎችን እንደዚሁም ደግሞ ብዙ አሲስቶችን ማድረግ ይችላል ተብሎ ተስፋ የተጣለበት ተጫዋች ነው እና ይህንን ተጫዋች እንግዲህ የተለያዩ ክለቦች በቅርበት እየተመለከቱት ይገኛሉ። ነገር ግን ደግሞ ይህንን ተጫዋች ለማስፈረም ምናልባትም ከፍተኛ ገንዘብ ሊጠየቁ እንደሚችል ነው እየተነገረ የሚገኘው። ምክንያቱም እስከ 2029 ድረስ የሚያቆይ የ3 ዓመት ኮንትራት አለውና ይህንን ኮንትራት ለማፍረስ ምናልባትም ከፍተኛ ገንዘብ ሊጠየቁ ይችላሉ። ተጫዋቹ ግን ሌሎች እንዲለቁት ጥያቄ አቅርቧል እየተባለ ይገኛል። በመቀጠልም ጆ ጎሜዝን ነው የምንመለከተው። የሊቨርፑል አሰልጣኝ የሆኑት አንዶኒ ኢራኦላ ከሬክሰን ጨዋታ በኋላ በሰጡት አስተያየት ጆ ጎሜዝ የጡንቻ ጉዳት ነው ያጋጠመው። በዚህ ምክንያትም እስከ 1 ወር ድረስ ከሜዳ ሊርቅ ይችላል። ምናልባትም ከ1 ወር ያነሰ ጊዜ ሊፈጅበት ይችላል። እንደዛም ቢሆንም ግን የ2026/27 የውድድር ዘመን የመጀመሪያ ጨዋታዎች ግን በዚህ ጉዳት ምክንያት የሲዝኑ የመጀመሪያ ጨዋታዎች የሚያመልጡት ይሆናል የሚል አስተያየትን ሰጥቷል። ይህ ለሊቨርፑል በጣም መጥፎ ዜና ነው። በተለይ የተከላካይ መስመሩን ያላቸውን ጥልቀት ከተመለከትን በጣም የሳሳ ነው። እንደሚታወቀው ቨርጅል ቫን ዳይክ 35 ዓመቱ ላይ ነው የሚገኘው። ጀረሚ ዣኪም እስካሁን ድረስ ለሊቨርፑል ምንም አይነት ጨዋታ ማድረግ አልቻለም። ጆቫኒ ሊዮኒም ገና ሙሉ ለሙሉ ወደ ልምምድ መመለስ ያልቻለ ተጫዋች ነው። በዚህ ሰዓትም እንግዲህ ሊቨርፑሎች በወጣት ተጫዋቾች ነው የቅድመ ውድድር ዝግጅታቸውን እያደረጉ የሚገኙትና የጆ ጎሜዝ ለ1 ወር ያህል ከሜዳ መራቅ እንደዚሁም ደግሞ የመጀመሪያዎቹ የሲዝኑ የመክፈቻ ጨዋታዎችም ማምለጣቸው ለሊቨርፑል በጣም መጥፎ ዜና ነው። በእርግጥ ሊቨርፑሎች በዚህ የክረምት የዝውውር መስኮት የመሀል ተከላካይ ስፍራውን ያጠናክራሉ ተብሎ ይጠበቃል። ቢያንስ በቋሚነት ተጫዋች ባያስፈርም እንኳን ራሱ በውሰት ውል አንድ ተጫዋችን አምጥተው የመሀል ተከላካይ ስፍራውን ያጠናክራሉ ተብሎ ይጠበቃል። ነገር ግን በዚህ ሰዓት ላይ ምንም አይነት እንቅስቃሴን እያደረጉ አይደለም የሚገኘው። ሙሉ ለሙሉ ትኩረታቸውን በብራድሊ ባርኮላ ላይ እንዳደረጉ ነው እየተነገረ የሚገኘው። ሌሎች ተጫዋቾችን እንግዲህ እስካሁን ድረስ ሲያነጋገሩ አልሰማንም። ምናልባት ሰርፕራይዝ እስካላደረጉን ድረስ በዚህ ሰዓት ከብራድሊ ባርኮላ ውጪ ሌላ ተጫዋች ለማስፈረም ምንም አይነት እንቅስቃሴን እያደረጉ አይደለም የሚገኘው። ይህ ደግሞ ለሊቨርፑልና ለአንዶኒ ኢራኦላ በጣም መጥፎ ዜና ነው። ምክንያቱም የትኛውም አሰልጣኝ ሁልጊዜም ቢቻላቸው ተጫዋቾቹን ለቅድመ ውድድር ዝግጅት ሙሉ ለሙሉ ቢያገኙ ደስ ይላቸዋል። ካልሆነ ደግሞ በተቻለ ፍጥነት ተጫዋቾቹ ወደ ቅድመ ውድድር ዝግጅት እንዲመጡላቸው ይፈልጋሉ። በዚህ ሰዓት የሊቨርፑልን ስኳድ ከተመለከትን አብዛኞቹ የሲኒየር ተጫዋቾች ልምምድ ላይ አይደለም የሚገኙት። የትናንትና ጨዋታውን እንኳን ብቻ ከወሰድን በ90 ደቂቃ ውስጥ ከሲኒየር ቡድኑ መሳተፍ የቻሉት ወይም መጫወት የቻሉት ጥቂት የሚባሉ ተጫዋቾች ናቸው። እነዚህም ደግሞ ማማርዳሽቪሊ፣ ሚሎስ ኪርኬዝ፣ ኮስታስ ሲሚካዝ፣ ሃርቪ ኤሊየት፣ ከርትስ ጆንስ እና ዶሚኒክ ሶቦዝላይ ናቸው። ቀሪዎቹ ተጫዋቾች እንዳለ ገና ወጣት የሚባሉ ተጫዋቾች ናቸው። በእርግጥ ራምሲም እዚህ ቡድን ውስጥ ተካቶበታል። ነገር ግን ከዋናው ቡድን ወይም ከሲኒየር ቡድኑ ጋር ብዙ ጨዋታዎችን ሲጫወት ያልተመለከት ነው ተጫዋች ነውና ብዙ ክፍተቶች እንዳሉባቸውም ይህም ትልቁ ማሳያ ሊሆን ይችላል። ከዚህ በተጨማሪም ደግሞ የጆ ጎሜዝ መጎዳት ደግሞ ለአሰልጣኙ ትልቅ ራስ ምታት ነው የሚሆነው። እንደዚሁም እነዚህን ሁላ ክፍተቶች እየተመለከቱ እስካሁን ድረስ ሪቻርዱ ምንም አይነት እንቅስቃሴ አለማድረጋቸው
ትልቅ ስጋት ውስጥ ነው የሚከተው። ምክንያቱም ቡድኑ መጠናከር እንዳለበት ላለፈው 1 ወር 2 ወር በተደጋጋሚ ስንናገር የነበረው ነገር ነው። በዚህ ወር ብቻም ሳይሆን ባለፈው ሲዝን ጀምሮ ቡድኑ መጠናከር እንዳለበት በተደጋጋሚ ስንናገር ነበረ። ሊቨርፑሎችም እንግዲህ ቅድመ ሁኔታዎችን ጨርሷል፣ የሚፈልጓቸውን ተጫዋቾች እንዳለ መርጧል ሲባል ነበረ። አሁን ላይ ግን እያሳዩት ያለውን እንቅስቃሴ ከተመለከትን እንደ አዲስ ተጫዋቾችን እየመለመሉ እንደ አዲስ የተለያዩ ነገሮችን እየተመለከቱ ያለ ነው የሚመስለው እንጂ ለዚህ የክረምት የዝውውር መስኮት የተዘጋጁም አይመስሉም። እናም ከዚህ በኋላ እንግዲህ ጆ ጎሜዝ ለ1 ወር ያህል በሜዳ ላይ የማንመለከተው ይሆናል። እንደዚሁም ከኒውካስል ጋር በሚደረጉም የመጀመሪያ የመክፈቻ ጨዋታ ላይም ይህ ተጫዋች ግልጋሎቱን የማይሰጥ ይሆናል። ሊቨርፑሎች እንደዚሁም አንዶኒ ኢራኦላ ምን ያደርጋል የሚለውን አብረን የምንመለከት ይሆናል። እነ ሪቻርዱ ግን አሁንም ድረስ ተጫዋቾችን የግድ ማስፈረም ይኖርባቸዋል። በመቀጠልም የሃርቪ ኤሊየት የሰጠውን አስተያየት ነው የምንመለከተው። ሊቨርፑሎች ሬክሰንን 1-0 ካሸነፉ በኋላ ከክለቡ ኦፊሻል ዌብሳይት ጋር ባደረገው ቆይታ በሰጠው አስተያየት እውነቱን ለመናገር ያህል አምና ከክለቡ መልቀቅ ፈልጌ ነበረ፣ አዲስ ቻሌንጅ ፈልጌ ነበረ፣ ከኮንፈርት ዞኔ ወጥቼ የተለያዩ ችግሮችን ወይም ደግሞ የተለያዩ ፈተናዎችን መጋፈጥ ፈልጌ ነበረ፣ ለዛም ደግሞ ዝግጁ ነበርኩኝ። ነገር ግን ደግሞ እንዳሰብኩት እንደፈለግኩት ሳይሆን ቀርቷል። ብዙ የመጮቻ እድሎችንም ሳላገኝም ቀርቻለሁ። ያ እንግዲህ ያለፈው ሲዘንን እንደ አንድ ትልቅ ትምህርት አድርጌ ነው የምወስደው። አሁን ላይ በዚህ በሊቨርፑል ሁለተኛ እድል አግኝቻለሁ። ይህንንም እድል ለመጠቀምም ከፍተኛ ጥረት አደርጋለሁ። በተለይ በዚህ ሰዓት በሊቨርፑል ቤት ውስጥ አዲስ አሰልጣኝ፣ አዲስ የኮቺንግ ስታፍ አባላቶች አሉ። እናም ለነዚህ አዳዲስ አሰልጣኞችም ራሴን በደንብ ማሳየት እፈልጋለሁ። የቡድኑ ተመራጭም ለመሆንም ከፍተኛ ጥረት አደርጋለሁ። ባለፈው ሲዝን የተፈጠረው ተፈጥሯል። በዛ ምክንያትም ቪላ ላይ ቂም አልይዝም። ከዚህ በኋላም ለነሱ ጥሩ ምኞቴን ነው የምገልጸው። ምክንያቱም በዛ በቆየሁባቸው ጊዜያቶች በጥሩ ሁኔታ ሲንከባከቡኝ ነበረ። ነገር ግን ያ የተፈጠረው ተፈጥሯል እና ያንንም ጊዜ እንደ አንድ ትልቅ ትምህርት አድርጌ ነው የምወስደው። በእርግጥ በጣም አስቸጋሪ የሚባል ነበረ። ነገር ግን አሁን ላይ ያ ነገር አልፏል። ከዚህ በኋላ ስለ ወደፊቱ ነው ማሰብ ያለብኝ። በዚህም በሊቨርፑል ቤት ውስጥም ራሴን በደንብ ማሳየት እፈልጋለሁ። የክለቡ ቀዳሚ ተመራጭም ለመሆንም ከፍተኛ ጥረት አድርጋለሁ የሚል አስተያየትን ሰጥቷል። በመቀጠልም ስለ ወደፊት የሊቨርፑል ቆይታው ነበረ አስተያየቱን እየሰጠው። በሰጠውም አስተያየት በዚህ ሰዓት ላይ ሙሉ ለሙሉ ትኩረቴ ራሴን ማሻሻል እንደዚሁም ደግሞ በሜዳ ላይም ምርጥ ብቃቴን ማሳየት፣ ለአሰልጣኞቹም አሁንም አቅም እንዳለኝ ለዚህ ክለብ መጮት እንደምችልም ማሳየት ብቻ ነው። ስለ ቀጣይ የወደፊት የሊቨርፑል ቆይታ በዚህ ሰዓት ላይ እያሰብኩ አይደለም የምገኘው። በትክክለኛው ሰዓት ግን አሰልጣኙን የማናገረው ይሆናል። በዚህ ሰዓት ግን ሙሉ ለሙሉ ትኩረቴን እያደረግኩ ያለሁትኝ በሜዳ ላይ በማደርገው እንቅስቃሴ ላይ ብቻ ነው። ከዛ በኋላ ግን ጊዜው ሲደርስ አንዶኒ ኢራኦላን የማናገረው ይሆናል። ከዛ በኋላ በሊቨርፑል መቆየት አለብኝ ወይስ ክለቡን ለቅቄ መውጣት አለብኝ በሚለው ላይ ውሳኔን የማስተላለፍ ይሆናል። ነገር ግን በዚህ ሰዓት ላይ ወደ ሊቨርፑል በመመለሴ በጣም ደስተኛ ነኝ። ከመጀመሪያዋ ቀን ወደ አክሳ ከሄድኩባት ቀን ጀምሮ እስካሁን ድረስ ፊቴ ላይ ፈገግታ አይጠፋም። ምክንያቱም ሊቨርፑልን በጣም የምወደው ክለብ ነው። የዚህን ክለብ ማሊያ ለብሼ መጮት ለኔ በጣም ትልቅ ክብር ነው። እንደ ቀላል ነገር አይደለም የምወስደው። ያለፈው ሲዝን ለሊቨርፑል የመጨረሻ የውድድር ዘመን እንደሆነ አስቤ ነበረ። ነገር ግን የተፈጠሩት ተፈጥሮ በዚህ ሰዓት ወደ ሊቨርፑል ተመልሻለሁ። በዚህም በጣም ደስተኛ ነኝ። በዚህም ለመቆየትም ከፍተኛ ፍላጎት አለኝ። ምክንያቱም ለሊቨርፑል እንደ መጮት በጣም የሚያስደስት በዚህ ዓለም ላይ ስለሌለ የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ ከጨዋታው በኋላ ሃርቪ ኤሊየት የሰጠው አስተያየት ይህንን ይመስል ነበረ። በዚህ በሰጠው አስተያየት ዙሪያ ያላችሁን ሀሳብ፣ አስተያየት፣ ኮሜንት እንዳለ በኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።